ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ አዎ መብቴ እጠይቃለሁ። ጤና ይስጥልን እንደምን አላችሁልን የተወደዳችሁ ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ገበያችን የተሰኘው ሳምንታዊ መሰናዷችን ጀምሯል። እንግዲህ በገበያችን መሰናዷችን ከግብር ጋር የተያያዙ ጉዳዮችን ወደ እናንተ የሚደርስበት ነው። ዛሬም እንግዲህ በደብረ ብርሃን ከተማ የአማራ ክልል ገቢዎች ቢሮ ለክልል ውስጥ ለሚገኙ የገቢ ተቋሙ ሰራተኞች ከገበያ አሰባሰብ አንፃር በተለይ የተሻሻሉ ህጎች መመሪያዎችን በተመለከተ የአቅም ግንባታ ወይም ደግሞ የግንዛቤ መፍጠሪያ ስልጠና አዘጋጅቶ ነበር። በዛ ስልጠና ላይ ተሳታፊዎች ምን አገኙ? ስልጠናው በተለይ የገቢ አቅምን አሟጦ ለመሰብሰብ ከማስቻል ረገድ ምን አቅም አለው የሚለውን የዳሰስንበትን መሰናዶ ወደ እናንተ እናደርሳለን። እንግዲህ ፕሮግራማችንን የአማራ ሚዲያ ኮርፖሬሽን ከአማራ ክልል ገቢዎች ቢሮ ጋር በጥምረት ወደ እናንተ የሚያደርሱት ነው። ገንዘብ ታደሰ ፕሮግራሙን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ። ታሪክን ከዘመናዊነት ተፈጥሮን ከልማት ጋር አቆራኝቶ የያዘው ሰፊው የአማራ ክልል የነገ ብሩህ ተስፋውን እውን ለማድረግ የ25 ዓመት አሻጋሪ እቅድ አቅዶ እየሰራ ነው። ይህንንም ስኬታማ እንዲሆን ደግሞ የውስጥ አቅምን ማሳደግ አማራጭ የሌለው ጉዳይ ነው። የውስጥ አቅምን የምናጠናክረው ደግሞ ፍትሃዊ ግብር መሰብሰብ ስንችል ነው። ይህንን በመገንዘብ የክልሉ መንግስት ገቢዎች ቢሮ በበጀት ዓመቱ አዳዲስ አዋጆችን፣ መመሪያዎችን፣ ደንቦችን በምክር ቤት በማጸደቅ ግብር ከፋዩ በፍትሃዊነት በወቅቱ ግብሩን መክፈል የሚችልበት ገቢ ሰብሳቢ መስሪያ ቤቱ ደግሞ የተሻለ ገቢ እንዲሰበስብ የሚያስችል መመሪያዎች ጸድቀዋል። እነዚህ የተሻሻሉ መመሪያዎች ላይ ግንዛቤ ለመፍጠር ለገቢ ሰብሳቢ መስሪያ ቤት ሰራተኞቹ ስልጠና በደብረ ብርሃን ከተማ አስተዳደር ተሰጥቷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት የሸዋ አካባቢ ግብር የመክፈል ልምዱን ያዳበረ እንደሆነ አንስተው በሀገሪቱ የመጀመሪያ ግብር የተከፈለበት የአልዩ አምባ ከተማን ታሪክ አንስተዋል። ቀጠናው የሸዋ አካባቢ በመሆኑ ደብረ ብርሃን ከተማም የታሪኩ ተቋዳሽ መሆኗን ያነሱት አቶ በድሉ በሚሰበሰበው ገቢ የከተማው እድገት እየተፋጠነ ይገኛል ብለዋል። ይሄ አካባቢ ከገቢ አመሰራረት ጋር የሚያያዝ ታሪክ ያለው ነው። ለገቢዎች ልዩ ታሪክ ያለው ነው። የግብር አጀማመር ታሪክ ያለበት ከተማና ሸዋና ቀጠና ነው። ብዙዎቻችሁ ደብረ ብርሃንን ስታውቁ የ1958ቱ የብርድ ልብስ ፋብሪካ ታሪክ ነው ከኢንዱስትሪ የሚጀምረው። ዛሬ በመቶዎች የሚቆጠሩ ኢንዱስትሪዎች እዚህ ከተማ ላይ መጥተዋል። እነዚህ የኢንዱስትሪዎች መምጣት በተለይም ባለፉት 5 ዓመታት መንግስት ባስቀመጠው ስትራቴጂ መሰረት የመጡ ናቸው ብሎ መውሰድ ይቻላል። ለዚህ ደግሞ ዋነኛው መንስኤው የከተማችን ህዝብ የአካባቢው ነዋሪ እጅጉን ሰላም ወዳድ ነዋሪ ነው ያለን። እንደምታውቁት ክልላችን በዚህ 3 ዓመት የገጠመው ችግር እንኳን ሲንገራገጭ የኢንዱስትሪ ፍሰቱ ያልቀነሰበት ከተማ ነው። ለዚህም የዘላቂ ሰላም አስተሳሰብ የገባው ማህበረሰብ ተፈጥሯል ብለን ነው የምናስበው። በሁለተኛ ደረጃ ለልማቱ ያለው መነሳሳት የኢትዮጵያ የከተሞች ሞዴል ማሳያ ሆኗል። እየሆነ የመጣ ከተማ ነው። ሞዴል ማሳያ እንዲሆን ደግሞ የሚስፋፉ መሰረተ ልማቶች እናንተ በመሰሩት እናንተ በመታደርጉት ጥረት ነውና የገቢዎች ውጤት ነው የደብረ ብርሃን ከተማ መስፋፋት ብለን ነው እኛ የምንገመግመውና ለዚህ ክብርና ምስጋና ልናቀርብላችሁ ነው የምፈልገው። በሰሜን ሸዋ ዞን የሚገኙ የገቢ ሰብሳቢ መስሪያ ቤቱ ሰራተኞች ብዙ መስዋዕትነት በመክፈል ግብር ሲሰበስቡ መቆየታቸውን የተናገሩት የዞኑ ምክትል አስተዳዳሪ አቶ ተክለየስ በለጠ የተሻለ ግብር ለመሰብሰብ ሀብትን ለይቶ ማልማት ማስተዋወቅ አስፈላጊ መሆኑን ተናግረዋል። ኢንዱስትሪዎች ሲስፋፉ የገቢ አቅምን ማሳደግ እንደሚቻልም በእንሳሮ ወረዳ ገቢ ላይ ተመልክተናል ነው ያሉት። ታዋቂው ዲፕሎማትና የፖለቲካ ፈላስፋ ፍራንክሊን ቤንጃሚን እንዳለው በዚህ ዓለም ላይ የማይለወጡ 2 ነገሮች አሉ፣ ሞትና ግብር። ይህን የተረዱ የኛ ምስጉን ግብር ከፋዮች በድቅድቅ ጨለማ ጊዜ ሳይቀር የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለው ለመንግስትና ለሕዝብ የሚገባውን ቀርቦ በመክፈል ግብር መክፈል የዜግነት ግዴታና የሀገራዊ ኩራት መገለጫ መሆኑን በተግባር አሳይተዋል። ብዙ ርብርብ የሚጠይቀው ይህ ዘርፍ በክልላችን ዓመታዊ አጠቃላይ ምርት ጂዲፒ ላይ ያለው ድርሻ ከ6 እስከ 8 በመቶ የሚባል አይደለም። ይህ ድርሻ እንደ ሀገርም እንዲሁም ከሰሃራን ሀገሮች ታክስ ቱ ጂዲፒ ሬሽዮ በጣም ያነሰ ነው።
ስለሆነ እነዚህን ችግሮች ለማስተካከል ክልሉ በ25 ዓመት የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ አዘጋጅቶ ወደ ተግባር የተገባ ሲሆን በዚህም የታክስ ቱ ጂዲፒ ሬሽዮውን ወደ 15 እና 16% በመካከለኛ ዘመን ለመፈጸም በእቅድ ተይዞ እየተተገበረ ይገኛል። ይሄ እቅድ ሊሳካ እንደሚችል የሰሜን ሸዋ ዞንን ብቻ ወስደን ስናይ በርካታ ማሳያዎች አሉት ብሎ ሊወሰድ ይችላል። ለዚህ ደግሞ በዚህ ዓመት ከእንሳሮ የለሚ ናሽናል ሲሚንቶ ካለበት ብቻ 1.1 ቢሊዮን ብር እንሰበስባለን። ይሄ አንድ ወረዳ የሚሰበስበው እንደ ዞን የምንሰበስበው ነበር በ2012 ዓ.ም። ስለሆነም በዘርፉ ለጂዲፒ ያለውን ጠቅላላ ድርሻ የሚያሳድግ መሆኑን ማሳያዎች አሉ። ከሙያተኞችም ከአመራሩም የሚጠበቀው አሁን የጀመርነውን መስዋዕትነትና ዋጋ እየከፈሉ መቀጠል ነው። ግብር የስልጣኔ መሰረት ነው። በተለይ ለሀገር ፈጣን እድገት አስተዋጽኦ የጎላ እንደሆነ ይነገራል። ግብር የፖሊሲ ነጻነትን የሚያጎናጽፍ መሆኑንም የሚያነሱት የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታው በክልሉ ያሉ አካባቢዎች ላይ እየተመዘገበ ላለው ልማት የገቢ አቅም ማደጉ ማሳያ መሆኑንም አንስተዋል። ግብር ለሀገር እድገትና ለስልጣኔ ብሎም ጤናማና ሰላማዊ ዜጋን ለመፍጠር የሚሰበሰብ አይነተኛ ገቢ ነው። ግብር መክፈል ኩራትን የሚያጎናጽፍና ሀገራትን ከሌሎች ስልጡን ሀገሮች ተርታ ለማሰለፍ የሚደረገውን ተጋድሎ የሚያግዝ ዋነኛ የፋይናንስ ምንጭ ነው። በታክስ አሰባሰባችን ላይ ጥናት ያደረጉ ተመራማሪዎች እንደሚሉት ግብር መክፈል ሀገርን ከጥገኝነትን የሚያላቅቅ የፖሊሲ ነጻነት የሚያጓነጽፍ ሁነኛ መውጫ መሳሪያ ነው። ግብር ሀገርን ወደ ስልጣኔ ማማ የሚያሻግር በዜጎች መካከል ፍትሃዊ የሆነ የሀብት ክፍፍል እንዲኖር የሚያደርግ የፖሊሲ ሚዛን ማስጠበቂያ ሁነኛ መሳሪያ ነው። ለዚህም ነው ግብር አስገዳጅ የሆነ ለሀገር እድገትና ብልጽግና የሚከፈል ዋጋ ነው ተብሎ የሚነገረው። የሀገራችን ኢትዮጵያ ብሎም የክልላችን የታክስ ገቢ አሰባሰብ ሂደቱም ረጅም ርቀት የሚወስድና ከላይ የተዘረዘሩትን ሀቆች የሚያረጋግጥ ሆኖ እናገኘዋለን። የገቢ አሰባሰባችን ሂደትም በመጠንም በጥራትም ስንመለከት አዝጋሚነት የሚታይበት ቢሆንም ከቅርብ ዓመታት ወዲህ ግን በተለይ ደግሞ የለውጡ መንግስት የማክሮ ኢኮኖሚ ዘርፎች ላይ ልዩ ትኩረት ሰጥቶ ወደ ተግባር በመግባቱ አስደማሚ ለውጦች በየከተሞቻችንና በየወረዳዎቻችን እየተመዘገቡ እያየን ነው። በሁሉም አካባቢዎች እንደምንመለከተው ልማት በየደጃችን እንዲደርስና የህዝባችንን የመልካም አስተዳደር ጥያቄዎች ለመመለስ ቁልፍ ሚናውን እየተጫወተ ያለው በታክስ አሰባሰብ በታክስ ሰብሳቢ ተቋሙ አመራሮችና በባለሙያዎቻችን እንዲሁም በሌሎች አመራሮቻችን ድጋፍና እገዛ እየተደረገ ያለው ርብርብ ነው። የክልላችን ገቢ ባለፉት 10 ዓመታት ከነበረበት የማንከስ ጉዞ ወጥቶ ባለፉት 2 እና 3 ዓመታት አስደማሚ ውጤት እያስመዘገበ መጥቷል። በክልሉ መንግስት የጸደቀው የ25 ዓመት አሻጋሪ እድገትና ዘላቂ ልማት ፍኖተ ካርታን ለማሳካት የገቢ አቅምን ማሳደግ አንደኛው መንገድ እንደሆነ ይነገራል። ይህንን ገቢ ለማሳደግ የሀብት አቅምን መለየት፣ ፍትሃዊና ትክክለኛ ገቢን መሰብሰብ አስፈላጊም ነው። ለዚህም የክልሉ መንግስት በጀት በመበጀት የታክስ ስርዓቱን ለማዘመን ተግባሮችን ሲያከናውን እንደነበረም ተገልጿል። ይህንን ትውልድ አሻጋሪ እቅድ ለማሳካት የልማት ፋይናንስ ደግሞ ወሳኝና በገቢ ተቋም አመራሮችና ባለሙያዎቻችን ትልቅ ኃላፊነት የተጣለበት ነው። በ2018 በጀት ዓመት ከአጠቃላይ ጂዲፒያችን 4.5% ድርሻ እንዲኖረው ታቅዶ ሰፊ ርብርብ እየተደረገ ሲሆን እናንተን ይዘን ተቋማችንን አነቃንቀን እንደምናሳካው አሁን ያለው ጥረት አመላካች ነው። በቀጣዮቹ 4 እና 5 ዓመታት በየዓመቱ 1% እየጨመር የ5 ዓመት ስትራቴጂክ ፕላናችንን ለማሳካትና የህዝባችንን ተስፋ ለማለምለም ትልቁ አደራ በተቋማችን ላይ ተጥሏል። ዓለማችን ከቴክኖሎጂ ተመርጦ ወደ አርቲፊሻል ኢንተለጀንስ ጉዞ እያደረገ ያለበት ዘመን ላይ መሆናችን ይታወቃል። የታክስ ስርዓታችንን ማዘመን ደግሞ
ተወዳዳሪነታችንን ከማፋጠን ባሻገር ከውስጣችን ያሉ ብልሹ አሰራሮችን በመታገል አገልግሎት አሰጣጣችንን ለማፋጠን ተፈላጊውን የልማት ፋይናንስ ለመሰብሰብ ድርሻው እጅጉን የጎላ ነው። በዚህም የክልላችን መንግስት በመቶ ሚሊዮኖች በጀት መድቦ የኤሌክትሮኒክስ ታክስ አድሚኒስትሬሽን ሲስተም ወይም ኢታስ ቴክኖሎጂ በባህር ዳር ዩኒቨርሲቲ ለምቶ ከ3 ምዕራፎች ትግበራ ውስጥ ገብቶ ሁለተኛውን ምዕራፍ እያጠቃለን እንገኛለን። ከዚህ ጎን ለጎን እየተጠቀምንበት ለግብር ከፋዩ በኤስኤምኤስ ሜሴጅ እንዲደርሰው በማድረግ ጥቅም ላይ ማዋል ጀምረናል። በዚህም እናንተው ሕያው ምስክሮች ናችሁ። ይህንን ዘመናዊ የታክስ ስርዓት ተግባራዊ ለማድረግ የክልላችን መንግስት ላደረገው ጥረትና ላሳየው ቁርጠኝነት በክልላችን ገቢዎች ስም እና በእናንተ ስም ምስጋናዬን ማቅረብ እወዳለሁ። በበጀት ዓመቱ እንደ አማራ ክልል 100.3 ቢሊዮን ብር ለመሰብሰብ ታቅዶ 50 በመቶ በላይ የሚሆነው ተሰብስቧል። በበጀት ዓመቱ ቀሪ ጊዜያትና ለቀጣዮቹ ዓመታት የተሻለ ገቢ ለመሰብሰብ የገቢ ግብር አዋጁን ማሻሻልና ሌሎች አሰራሮችን በአዲስ ተግባራዊ በመደረጋቸው ለገቢ ሰብሳቢ መስሪያ ቤቱ ሰራተኞች ስልጠና ተሰጥቷል። ስልጠናው ዋነኛ ዓላማው የባለሙያዎቻችንና አመራሮቻችን በአሰራራቸው ብቁ እንዲሆኑ በአመለካከታቸው የተሻለ የሆኑና አገልግሎት አሰጣጣቸው እስካሁን ከነበረበት በፈጣን አገልግሎት ለህዝባችን ለግብር ከፋያችን አገልግሎት እንዲሰጡ ታሳቢ ያደረገ ነው። በተለይ ደግሞ ቴክኖሎጂ አሁን ስራን የሚያሳልጥ ብልሹ አሰራሮችን ለመታገል የሚያግዝ መሳሪያ ነውና አዳዲስ ቴክኖሎጂዎችን እየተጠቀምን ያለነው የኤሌክትሮኒክስ ታክስ አድሚኒስትሬሽን ሲስተም የሚባለው የኢታስ አገልግሎት በቴክኖሎጂ አስደግፈን ግብር ከፋዮቻችን ባሉበት ሆነው በኤስኤምኤስ በቴክስት ሜሴጅ ይደርሳቸዋል። ይሄን ያክል ግብር አለባችሁ ወይም ታክስ አለና ክፈሉ በዚህ ጊዜ ተብሎ ከቅጣትና ወለድ እንዲድኑ ያው እየተጠቀምን ያለነው። ስለዚህ በእነዚህ ነገሮች ላይ ባለሙያዎቻችንና አመራሮቻችን ብቁ እንዲሆኑ ታሳቢ ተደርጎ የተዘጋጀ ስልጠና ነው። በዚህ ስልጠና እንግዲህ አዳዲስ አዋጆች ተግባራዊ ሆነዋል። 2018 እንዳያችሁት የክልላችን ምክር ቤት ያጸደቃቸው የገቢ ግብር አዋጅ አለ 301/2017 የገቢ ግብር አዋጁ ረጅም የዓመት ኦልሞስት ወደ 9-10 ዓመት የቆየ ነው። 240/2008 ይሄንን አሁን ተከልሷል። የታክስ የኤግዛይዝ ታክስ አዋጃችንም ተከልሷል፣ እንደገና ጸድቆልናል። የቴምብር ቀረጡም እንደዚሁ በአዲስ መልክ ታይቶ ጸድቆልናል። ስለዚህ እነዚህ አዋጆች አዳዲስ አሰራር ይዘው መጥተዋልና ግብር ከፋዮቻችን የተሳሳተ ውሳኔ እንዳይደርስባቸው ትክክለኛ ውሳኔ እንዲደርሳቸው ግብር ከፋዮች በአግባቡ ውሳኔውን እንዲያገኙ ፈጣን አገልግሎት እንዲያገኙ በዚህ አዋጅ ላይ ሰልጣኙን ታክስ ሰብሳቢ ተቋሙን አመራሮችና ባለሙያዎች ማስታጠቅ ይገባል። ስልጠናውን ስንሰጣቸው ከነበር መጀመሪያ ሲገቡ የመግቢያ ጥያቄ ሰጥተናቸዋል። ከዛ ከነበሩበት አሁን መውጫ ላይ ደግሞ ስንሰጣቸው ልዩነታቸው እጅግ ከፍተኛ ነው የሚሆነው። ምክንያቱም አዲስ አዋጅ አዳዲስ አሰራሮች ይዞ መጥቷል። አሁን እንዳያችሁት የ2.5 አለ፣ የ25% የቅድመ ግብር አለ፣ ሌሎችም አዳዲስ አሰራሮች አሉት። እነዚህ አሰራሮች ባልተገባ መንገድ የሚረዱ ሰዎች አሉ የነዚህን አዳዲስ አሰራሮች። ነገር ግን ለግብር ከፋዩ እንዲጠቅም እንዲያግዝ አሰራሩን እንዲያሻሽልለት ተደርጎ ነው የተዘጋጀው። ከዚህ በፊት የነበረው የገቢ ግብር አዋጅ የደረጃ ሐመሮሃ ደረጃ ሀ ደረጃ ለ ደረጃ ሐመሮሃ ነበር። አዲሱ የገቢ ግብር አዋጅ ደግሞ ደረጃ ሀና ለ ብሎ አዲስ አሰራር አስቀምጧል። ስለዚህ ይሄንንም እንዴት ይረዱታል? የደረጃ ለዎች ከበፊት ሲወሰንበት ከነበረው ውሳኔ እጅግ ባነሰ ምጣኔ የታክስ በርደኑን ቀንሶ አዲስ አሰራር አምጥቷል። ስለዚህ በፊት ሲወሰንበት ከነበረው ያሰላል ዘዴ በተለየ መንገድ የመጣ ነው። እሱን እንዴት ይወስናሉ የሚለውን በተግባር ፈትነን በተግባር አሳይተን እንደገና እንዲሰሩ አድርገን በግሩፕ ተወያይተውበት ከዛ በኋላ እኛ ደግሞ ያንን በማኑዋል አስደግፈን አሰራር አድርገን ወደ ታች እናወርድላቸዋለን እና ከነበረው አሰራር ለየት ያለና የተሻለ ትጥቅ የሚያስታጥቅ
ወደ ትክክለኛ ውሳኔ ሲወስኑ ስተት እንዳይኖር የቁጥር ችግር ወደ ላይ ወደ ታች እንዳይኖር አድርጎ አጥቦ የተሻለ አቅም የሚሆናቸው ስልጠና ነው የተዘጋጀው። ስልጠናው ለዓመታት ሳይሰጥ የቆየ መሆኑን የሚያነሱ ሰራተኞቹ የአሁኑ ስልጠና ክፍተትን የለየ አቅምን የሚያጎለብትና ብቁ ባለሙያዎችን ለመፍጠር የሚያስችል መሆኑንም ነው የነገሩን። በጣም ጥሩ ስልጠና ነው ብለን ነው የምንወስደው። ምክንያቱም በዝርዝር ጊዜ ወስዶ የተሻሻለውን አዋጅ እያንዳንዶቹን አንቀጾች በዝርዝር በሚገባን መልኩ ጊዜ ወስዶ ስልጠና ወስደናል። በዚህም መሰረት አጠቃላይ አሰራሩ ላይ ግልጽ ግንዛቤ ይዘናል ማለት ነው። ግልጽ ግንዛቤ ይዘናል፣ የአዋጁን ተረድተናል፣ ውስጡ ያሉትን አንቀጾች በደንብ ተረድተናል፣ እንዴት እንደሚተገበሩም ጭምር በደንብ ነው የተገነዘብነው ማለት ነው። ይሄ መሆኑ አጠቃላይ ገቢ የመሰብሰብ አቅሙን የገቢ ተቋሙ ገቢ የመሰብሰብ አቅሙን በከፍተኛ ሁኔታ ያሻሽሏል ማለት ነው። ምክንያቱም እያንዳንዷን የገቢ አርስት በተገቢ ሁኔታ ተከታትሎ ገቢውን መሰብሰብ እንዲቻል አቅም የሚፈጥር ነው ማለት ነው። ስልጠናው አቅምን የፈጠረ አዋጆች፣ ደንቦች፣ መመሪያዎች ላይ ክፍተትን የለየ ስልጠና ነው። መጀመሪያ ቀን ላይ ሁሉም አዋጆቹ ላይ በጥልቀት እንድናውቅ ነው የተደረገው። የማሻሻያ አዋጅ ነው፣ አዲስ አዋጅ ነው። ይሄንን አውቀን ነው ወደ ታች ይዘን መሄድ ያለብን። እሱም በሰፊው በጥሩ ባለሙያዎች ትምህርትም ገለጻም ተሰጥቷል። እዛው ላይ ያልገባንን ጥያቄዎች በደንብ እንድንረዳ ተደርጎ ነው የተሰጠን። በሶስተኛ ቀን ላይ በየዲፓርትመንታችን ነው የገባ ነው። አሁን ይሄን 2 ቀን የግብር ትምህርቱ ምን ያህል ለህብረተሰቡ ለግብር ከፋዩ እንዴት ማድረስ እንዳለብን በስነ ምግባርም እንዴት ግብር ከፋያችንን እንዴት ማድረስ እንዳለብን በሰፊው የተሰጠን እንትን አለ። ሁለተኛ ቀን ላይ የህዝብ ግንኙነቱን ስራ ከህብረተሰባችን ጋር እንዴት ማድረስ እንዴት መግባባት እንዳለብን በሰፊው እንትኑን አግኝተናል፣ ስልጠናውን አግኝተናል። ስልጠናው በጣም ሲፈለግ የነበረ በገቢ ተቋሙ ለአለፉት 5 እና 6 ዓመታት ሳይሰጥ የቆየ ነገር ግን ደግሞ አዳዲስ አዋጆችና ደንቦች መመሪያዎች የወጡበት ጊዜ በመሆኑ ስልጠናው ተገቢና አስፈላጊ ነበረ። በስልጠና ሂደታችንም በመጀመሪያዎቹ 2 ቀናት በአዋጆች በታክስ አስተዳደር አዋጆችና በገቢ ግብር አዋጆች ላይ እንዲሁም አንዳንድ ደንቦችና መመሪያዎችን ተካተውበት በተገቢው ልንረዳ በምንችልበት አግባብ ጥሩ አሰልጣኝ ነበር። በደንብ ገልጸውልናል። እኛም መያዝ የሚገባን ያክል ማስተዋሻ ይዘን ማንሳት የሚገባንን ጥያቄዎች አንስተን ምላሽ አግኝተንበታል። ጥሩ መግባባት የተፈጠረበት ስልጠና ነበር። ከዛ በ3ኛና 4ኛ እና ዛሬ 5ኛ ቀን ድረስ ደግሞ እንደ ሂደት በሁሉም በየሂደቱ ሆኖ እንደያንዳንዱ የሚከናወነውን ተግባር ላይ ነው ስልጠናው የተሰጠ ያለው። እኛ በግብር ትምህርትና ኮሙኒኬሽን ዋና ስራችን 2 ተግባራት ናቸው። አንዱ የግብር ትምህርት ስራ ነው፣ ሁለተኛው የኮሙኒኬሽን ስራ ነው። የግብር ትምህርት ስራውንም በምን ጉዳዮች ላይ ያተኮራል፣ ምን ማድረግ አለብን፣ ከህብረተሰቡ ጋር ያለን የግንኙነት አግባብ ምንድናቸው፣ ህብረተሰቡን እንዴት አዋጁን ደንቡን ተደራሽ አድርገን እናስተምረዋለን፣ ህብረተሰቡ ይህን ከተማረ የማይቀጣ ግብር ከፋይ በሰዓቱ ግብሩን የሚከፍል ከፋይ መፍጠር ነውና ዋና የመጨረሻ ግቡ ያን ለማድረግ የሚያስችል በተገቢው ጥሩ ትጥቅ አግኝተናል ብለን እናስባለን። ሁለተኛ በኮሙኒኬሽን ስራችንም ቢሆን ኮሙኒኬሽን ላይ ያሉትን በህትመትም በኤሌክትሮኒክስ ሚዲያ እንዴት ለህብረተሰቡ መረጃን ተደራሽ እንደምናደርግ ትምህርት የሚያስፈልጋቸውን ከሆኑ ማስታወቂያዎችን ከሆኑ እነዛ እንዴት አድርገን ለህብረተሰቡ ለንግዱ ማህበረሰብ ተደራሽ እንደምናደርግና ከንግዱ ማህበረሰብ ጎን ለጎን ያለው ሌላውን ግብር ከፋይ የመንግስት ሰራተኛው መንግስት ያልሆኑ ድርጅት ሰራተኞችን እንዴት አግኝተናቸው ከነሱ ጋራ የግብር ትምህርት ስራውን ሰጥተን ያንን ደግሞ በኮሙኒኬሽን እንዴት እናጅበዋለን የሚሉትን በተገቢው እንዲሁም ደግሞ ስልጠናው የቲዮሪ ብቻ አይደለም ወይም ደግሞ ቃለ ንባባዊ ብቻ ሳይሆን በተግባር ጭምር እየሰራን ዜናዎችን እያዘጋጀን ሌሎች ደግሞ እነዚህ ከቴሌግራም ከፌስቡክ ከማህበራዊ ሚዲያዎች ላይ አጠቃቀማችን እንዴት መጠቀም አለብን የሚለውንም እሱንም በተገቢው ስልጠና እየወሰድን ያለ ነው። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ፣ ሀገሬን እወዳለሁ። እዚህ ላይ የአዋጁን የተረዳ አሰራሩን ያወቀ ባለሙያ ያንን ያተረዳውን ያክል ለግብር ከፋዩ አስረድቶ ጤናማ ግብር ከፋይ መፍጠር፣ ከብልሹ አሰራር የወጡ ግብር ከፋዮችን መፍጠር እንዲሁም ባለሙያውን በራሱ ዲሲፕሊን እንዲሆን በራሱ ጥሩ ስነ ምግባር ያለው ባለሙያ እንዲሆን ያረጋል። ስልጠና አቅም ሲጨመር የመስራት እድላችን ይጨምራል። ዞሮ የመጨረሻ ግባችን ታማኝ ግብር ከፋዮችን ፈጠርንም ከዛ ቀጥሎ የሚመጣው ሀብትን ወደ መንግስት ካዝና ማምጣት ነው። መግባት የሚገባውን ብር ማምጣት ነው።
ያም ግብር ከፋው አምኖበት እንዲከፍል የማድረግ ስራ መስራት ነውና ለዚህ በደንብ ተገቢውን ሐሳብ ወስደናል። ይሄን ደግሞ በተግባር ነገ ሄደን ስንፈትሸው ደግሞ እዛው ላይ ከጓደኞቻችንም ከክልል ቢሮዎችም ጋራ የመነጋገር እድል ይፈጥራል። ይሄ እንዴት ነው የሚተገበረው ተብሎ ለመጠየቅም እድል የሚፈጥር ነው ስልጠናው። ያ ስለሆነ እኛ ደግሞ አሁን እዛ ከእያንዳንዱ ሰልጣኝ ሲያነሳ ከነበረው ሐሳብ ሁሉም ለመስራት ፍላጎት ያለው እውቀት አግኝተናል ብለናል። በዛ በእውቀታችን ልክ ደግሞ ገብተን ክህሎቱን ጨምረንበት የራሳችንን ፈጠራ ጨምረን እንደየአካባቢ ሁኔታ የወቅቱ ሁኔታ ብዙ ፈታኝ ነገር ያለበት ነው። እንዴት አድርገን ነው ከግብር ከፋዩ ጋራ የምንገናኘው፣ እንዴት አድርገን ነው የምናወያየው፣ እንዴት አድርገን ነው የምንነጋገረው የሚለውን በደንብ አሪፍ ሐሳብ አግኝተንበታል ብለን እንወስዳለን። ሁለት ነገሮች የያዘ ነው። አንደኛው ክፍተትን ለይቶ አቅምን የመሙላት ነው። በሁለተኛ ደረጃ ደግሞ የምንሰበስበውን ገቢ አማጣን የመሰብሰብ ነው። የኛ ሁለት ድርሻ አለብን። ገቢ መሰብሰብ ብቻ ሳይሆን የህብረተሰቡን ተጠቃሚነት የሚረጋገጠው እኛ በሰበሰብነው ግብር ነው። ያንን በሰፊው እንዴት በምን አይነት ስልት ነው ከህብረተሰቡ ጋር ተደራሽ ሆነን አዋጆችን፣ ደንቦችን፣ መመሪያዎችን እያስገነዘብን ህብረተሰቡን ወደኛ ማንጣት የምንችለውን የሚለውን ስልጠና በሰፊው ወስደናል። ሁለተኛ ደግሞ የሰበሰብነው ግብር መልሶ የራሱ የልማት ተጠቃሚ የሚሆንበት መንገድ በምን መንገድ ለህብረተሰቡ ማድረስ እንዳለብን አዋጆቹን በተለይ ግብር ከፋው አዋጆቹ ላይ በደንብ እንዲያውቅና መልሶ ራሱ ታማኝ ግብር ከፋይ እንዲሆን፣ ሁለተኛ ደግሞ ሲገለበጥ እኛም ራሳችን ባለሙያዎቹ በምን አይነት ስነ ምግባርና በዲሲፕሊናችን ምን አይነት ነው ከህብረተሰብ ጋር የምንግባባት መንገድ የሚለውን በሰፊ ነው ስልጠና የወሰድነው። ይሄንን ይመስላል። ስልጠናው ጥሩ ነው። ይሄንን እንደ ስንቅ ይዘን ቀጣይ ላይ ያልሰበሰብነውን ግብር በመሰብሰብ ህብረተሰቡን በማስተማር ህብረተሰቡ የኔነት ስሜት መንፈስ ይዞት ግብሩን እንዲከፍል የማድረግ በተለይኛ የግብር ትምህርት ባለሙያዎች ነን፣ የኮሙኒኬሽን ሰዎች ነን። ህብረተሰቡ ያላወቀውን በማሳወቅ ወደኛ እንዲመጣ የማድረግ ትልቅ ስንቅ ተሰጥቶናል። ይሄንንም እናደርጋለን ብለን እናስባለን። ስለ ገቢ ሲነሳ ገቢ ሊሰበሰብባቸው የሚችሉ ምንጮች ገቢ ሊገኝባቸው የሚችሉ ዘርፎችን አንፍንፎ መስራት ነው የመጀመሪያው ስራ የሚሆነው ማለት ነው። ከየት ነው ገቢ ላገኝ የምንችለው፣ የተሻለ ገቢ የማገኝበት ዘርፍ የትኛው ነው የሚለው መለየት የመጀመሪያው ስራ ነው የሚሆነው ማለት ነው። የመጀመሪያው ስራ ላይ ነው። እሱን ከለየም በኋላ ያንን ገቢ ለማሳካት የተሻለ ጥረት ማድረግ ይጠይቃል። በተለይም ደግሞ የግል ጥረት የሚጠይቁትን ገቢ ዘርፎች የሚባሉ አሉ። በራሱ ጊዜ የሚመጣ ገቢ አለ፣ አውቆ የሚመጣ ገቢ አለ፣ ደራሽ ገቢ አለ። ግን ደግሞ ዋናው ትኩረት መደረግ ያለበት የግል ጥረት የሚጠይቁ አሉ። የገቢ ተቋሙን ጥረት የሚጠይቁ፣ የአመራሩን የገቢ ተቋም ኃላፊውን ጥረት የሚጠይቁ፣ የባለሙያዎችን ጥረት የሚጠይቁ፣ እንደ ወረዳ ደግሞ የጠቅላላ አመራሩን ጥረት የሚጠይቁ ገቢዎች አሉ። እነዚህን ጥረት የሚጠይቁትን ገቢዎች ለይቶ መረባረብ ግድ ይላል ማለት ነው። ግድ ይላል። ይሄን እንድናረግም እድል ሰጥቶናል ማለት ነው ይሄ ስልጠና። እንዲህ አይነት ነገሮች ላይም አተኩረን መስራት እንዳለብን ማለት ነው። እና በዚህ እንግዲህ ገቢ ላለፉት አመታት ወደ ኋላ ሄድ ብለሽ ብትመለከቺ አሁን ለምሳሌ የኛ ወረዳ የገቢ እቅድ አምና 91 ሚሊዮን አካባቢ ነበር። ልንሰበስብ የተሰጠን እቅድ ወደ 101 ሚሊዮን አሳክተናል ማለት ነው። አምና ከ100% በላይ። ዘንድሮ ደግሞ እሱ ላይ 50 ሚሊዮን አካባቢ የሚሆን ተጨምሮ 140.1 ሚሊዮን አካባቢ እቅድ ተሰጠን። አሁን ኦልሞስት ወደ 86 ሚሊዮን ደርሰናል። ይሄን እቅድ እናሳካለን ብለን እናስባለን 100% ማለት ነው። እና ገቢ እንዲህ እያደገ ኢኮኖሚው ያመነጨው ገቢ መሰብሰብ አለበት። ልማቱ የሚያመነጫቸው ገቢዎች ገቢ መሰብሰብ መቻል አለበት። በኢኮኖሚ በሚያመነጨው መጠልክ ገቢውም አብሮ ተሳስሮ ኢኮኖሚው ያመነጨው ገቢ መሰብሰብ አለበት ማለት ነው። እሱን ለማድረግ ደግሞ የአቅም ግንባታ ስራ ግድ ነው ማለት ነው። አቅም ሲገነባ ኢኮኖሚው የሚያመነጨውን ገቢ እየሰበሰቡ መልሶ ደግሞ ለልማት የሚውልበት ለልማት እየዋለ ልማቱ የሚያመነጨውን ገቢ ደግሞ እየሰበሰቡ እየተሳሰረ ሀገሪቷ ወደ ብልጽግና ጎዳና የምታረገውን ጥረት ለማሳካት ሰፊ ስራ መስራት ይጠይቃል ማለት ነው። ይሄን ለማድረግ ደግሞ ገቢ በጣም ወሳኝ ነው፣ ሞተር ነው ማለት ነው። ስለዚህ እሱን አድርገን ሁሉም ሰው ተረባርቦ የተሻለ ገቢ ሰብስበን የተሻለ ልማት መስራት አለብን። የተሻለ ልማት ስንሰራ ደግሞ ህዝቡን ተጠቃሚ እናደርጋለን ማለት ነው። ህዝቡን ተጠቃሚ እያደረጉ መሄድ አማራጭ የሌለው
ጉዳይ ነው ማለት ነው። ይህ ስልጠና በአራት ቀጠናዎች የተሰጠ ሲሆን በስልጠናው 2300 በላይ ሰራተኞች ተሳትፈዋል። ስልጠናውም እንዲሰጥ የክልሉ መንግስት ትልቅ በጀት መበጀቱን የተናገሩት ኃላፊው ለበጀቱ የክልሉ መንግስት አመስግነዋል። ሰራተኞቹ ደግሞ ትልቅ አደራ የተጣለባቸው መሆናቸውንም አስገንዝበዋል። የክልላችን መንግስት ትልቅ ኮሚትመንት ነው የወሰደው። ከሁሉም ነገር የቀረው ይቅርብኝ ብሎ ይሄንን ባለሙያ መሰልጠን አለበትኝ። ግብር ከፋዮቻችን የተሳሳተ ውሳኔ እንዳይደርሳቸው ለቅሬታና ለአቤቱታ እንዳይዳረጉብኝ የመልካም አስተዳደር ችግር እንዳይፈጠርባቸው በሚል ኃላፊነት ወስዶ ካለው በጀት ላይ ቀንሶ መድቦ ነው ስልጠናው እንዲሰጥ ያደረገውና በዚህ አጋጣሚ ክልሉ መንግስትን ምስጋና ማቅረብ ፈልጋለሁ። እንግዲህ ከገቢ ተቋማት ሰራተኞቻችን ባለሙያዎቻችንና አመራሮቻችን የሚጠበቅ ትልቅ ነገር አለ። መንግስት ይሄን ያህል ኮሚትመንት ወስዶ ልጆቼ በእውቀት ይዳብሩልኝ፣ በአመለካከት ይስተካከሉልኝ፣ ባወሳሰን አቅማቸው ይጎልብትልኝ፣ አገልግሎት አሰጣጣቸው ይሻሻልልኝ፣ ህዝቤን ግብር ከፋይም በአግባቡ ያገልግልልኝ ብሎ በጀት መድቦ ጊዜ ሰጥቶ እንደዚህ ስልጠና ሲሰጥ ከገቢ ተቋማት ባለሙያዎችና አመራሮች የሚጠበቅ ትልቅ ነገር አለ። በዚህ ስልጠና ልክ ፈጥነን ወደ ስራ መግባት ይጠይቃል። በጊዜ የለም መንፈስ በርካታ የኦዲት ፋይሎች በየተቋማችን ተቀምጠው ይታያሉ ተከማችተው። በተለይ ደግሞ በትልልቆቹ ከተሞች ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ደብረ ማርቆስ፣ ደብረ ታቦር፣ ወልዲያ፣ ኮምቦልቻ እነዚህ በትልልቆቹ ከተሞቻችን በርካታ ፋይሎች አሉ። ስለዚህ እነዚህን ፋይሎች ፈጥኖ ኦዲት የማድረግ ፈጥኖ ውሳኔ የመስጠት ግብር ከፋዩ ውሎ አድሮ ረጅም ጊዜ ወስዶ ውሳኔ ከሚደርሰው እዛውኑ ውሳኔ ሰጥቶ ፈጥኖ እንዲከፍልና ለግብርን ለቅጣትና ለወለድ እንዳይዳረግ ማድረግ ይገባናል። ስለዚህ ፈጣን አገልግሎት መስጠት ትልቁ ቁልፍ ተግባራችን ነው ማለት ነው። ከውሳኔ አኳያ ቴክኖሎጂውን መጠቀም የኢታሱን ወይም ደግሞ የኤሌክትሮኒክስ ታክስ አድሚኒስትሬሽን ሲስተሙን ሲክታክስ ከፌደራል ጋር የምንገናኝበት ስለዚህ በዚህ የሚወሰኑ ውሳኔዎችን ፈጥኖ ለግብር ከፋዩ መስጠት ይገባል። የተሰጠውን ስልጠና ኢሚዲየት እየተከታተሉ ኤክሰርሳይዝ ማድረግ ይጠይቃል። ስራችን በየጊዜው በተለያዩ ኬዞች የሚመጡበት ስለሆነ ይህንን በማጥናት በማየት እንደገና በውይይት እንደገና በስልጠና መልሶ ኤክሰርሳይዝ በማድረግ ፍትሃዊ ውሳኔ እንዲወሰን ማድረግ ይገባናልና በየጊዜው ማንበብ በየጊዜው መስራትን ይጠይቃል። በዚህ አጋጣሚ ተቋማችን ሰራተኞች አደራ ማለት ፈልጋለሁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን ገበያችን መሰናዶ ለዛሬ ያዘጋጀንላችሁ ይሄንን ይመስል ነበር። እንግዲህ በዛሬው መሰናዶአችን የገበያ አቅምን ለማሳደግ ሙያውን አውቆ ተረድቶ አዋጆችን ተረድቶ ፍትሃዊ ግብር የሚተምን የሚያስከፍል የሚሰበስብ ባለሙያ ያስፈልጋልና ለዚህ የተሰጠን ስልጠና ነው ዛሬ። ሂደቱ ምን ይመስላል? በተለይ ደግሞ እነዚህ የገቢ ተቋሙ ሰራተኞች ምን አይነት ስንቅ ይዘዋል ቀጣይ ግብራቸውን ለመሰብሰብ የሚለውን የዳሰስንበት መሰናዶ ነበር ወደ እናንተ ያደረስነው። ገንዘብ ታደሰ ፕሮግራሙን አዘጋጅቼ ወደ እናንተ አደረስኩላችሁ። መላኩ ለማለኝ በካሜራው በኩል አብሮን ቆይታ አድርጎን ነበር። ለአብሮነታችሁ እያመሰገንን እንሰናበታችኋለን። አሚኮ መሰናዶዎች ይቀጥላሉ። ሀገሬን ወዳለው ግዴታዬን ወዳለው ሀገሬን ወዳለው ግዴታዬን